ቆይ እናንተ ሰዎች ከኔ ምንድን ነው የምትፈልጉት? ይሄ የአቶ ጌታቸው ሰላይ ነው። ወንድሜንም የገደለብኝ እሱ ነው። ናቲ፣ እኔ ማመን አልችልም። ናቲ በሕይወት አለ? ብሩክን ቶሎ ብዬ ከዛ ማስወጣት አለብኝ፣ አለበለዚያ ያ ኬሲ ይቀድመኛል። እኔ በቃ ሽንቴ መጣ። ኧረ እባክህ ከየት ነው የሚመጣው? ነገርኩ። ዞር በል ዞር በል። እንደውም ይምጡና እውነት ይውጣ። ከዛ በኋላ ፊት ለፊት እንጋፈጣቸዋለን። ምንድን ነው እሱ? ናቲ ምን? ናቲ ተጠንቀቅ፣ ፖሊስ ነኝ። ቆይ እናንተ ሰዎች ከኔ ምንድን ነው የምትፈልጉት? ይሄ የአቶ ጌታቸው ሰላይ ነው። ወንድሜንም የገደለብኝ እሱ ነው። ጓደኛዬ ሮባንም አግቶ ለቀናት ሲያሰቃይብኝ ነበር። እኔና ብሩክን እንደርሰን ያስጣሉ። አንተ ነበር ከጀርባ የመታኝ? ብሩክ ማን ነው? ይኸውልህ መርማሪ፣ ብሩክ ማለት ጓደኛችን ነው። ትናንትና ምንም በማያገባው ጉዳይ ፖሊስ ጣቢያ ገብቷል። ብሩክ ነው ምንም የማያውቀው? ወንድሜን እኮ የገደለው እሱ ነው። ሰማኛለህ? ያንተ ወንድሜ ሞቶ መጠጡን ሲጠጣ ነው። ብሩክ ምን አገባው? በቃ እዛ ሄዳችሁ ፖሊስ ጣቢያ ሁሉ ነገር ትናዛላችሁ። ተነሳው፣ ቀጥል። ምን ቀጥል? እኔ እዛው እንዳለ የሚጨርስልኝ ሰው ነው የምፈልገው። ፍርድ ቤት ቀርቦ አልተፈረደበት ነፃ ቢለቁትስ? የት እንዳለማ እዛው አንተ ራስህ ፈልገዋ። ስማኝ፣ እኔ ከዛ አስከሬኑ እንዲወጣ ነው የምፈልገው። አዎ፣ ከዛማ እኔ ተዝቆ ማልቅ ሀብት ላይ ስንፈላሰስ አንተ በብር ነው የምታራግብልኝ። በቃ ነገርኩ። ፎቶግራፉን እፈልጋለሁ። እሺ፣ እስከዛው አንተ አዲስ የገባ እስረኛ ብለህ ምናምን ፈልግ። መልካም፣ አሳውቀኝ። በሰላም ነው ጋሽ? ምን ሰላም አለ? ለመሆኑ ያዳግም የሚሉት ልጅ የት አለ? እኔ እንጃ፣ ያለበትን አላሳወቀኝም ጋሽ። ቆይ አንተ ጠፍተሃል አልተባለም እንዴ? አዎ ነበር፣ ግን አሁን ተመልሻለሁ ጋሽ። እሺ፣ የዛ የድሩዬ ፎቶ አለ? የማ? የብሩክ ነዋ። አረ የለኝም። እንዴ ቆይ ማን ነበር ባለፈው ያሳየኝ? እንዴት የለም ትላለህ? ምናልባት እንትን ናቲ ይሆናል ያሳዩት። እሱማ ስራዬን ሜዳ ላይ በትኖት ቀረ። አይረባ። ቆይ ዳግም ሲኖረው ይሆን ወይ ጋሺ? እሱ ሲመጣ እንጠይቀው እንዴ? ወመኔ አንተን ሰው ብዬ መጠየቄ። እኔም ልቆ የዛች የስመኝ ነገር ተድበስብሶ ቀረ። እኔ አሁንስ ሁሉም ነገር ስልችት ነው ያለኝ። ቆይ እኔና አንቺ ግን መንታ ነን እንደ አንድ አይነት ስሜት የሚሰማን? ቤትም ውጭ የሚፈጠረው ነገር ሁሉ ትምህርቴ እንዳልከታተል እያደረገኝ ነው። ግን ታውቆሻል፣ ይሄ ሁሉ ነገር ምስቅልቅሎ የወጣው ናቲ ቤታችን ከተከራየ በኋላ ትብቃም ስትመጣ፣ ከዛ በኋላ የናቲ ኮተቶችም ከመጡ በኋላ ይባስ ብሎ ደግሞ ከአባዬ ጋር ያላቸው ቁርኝት ነው። አንቺ ደግሞ ግን ቆይ ከዚህ በኋላ ሊያ ክላስ አትገባም ማለት ነው? እንዴት? ሙሉ ቀን አላየኋትም፣ ስደውልም አታነሳም። እኔ እንጃ፣ ወይ ባለፈው አልሄድም ስላልሻት ተቀይማሽ እንዳይሆን። ኧረ የራሷ ጉዳይ። ማን ዱርዬ ፍቅር ያላት? እሷ ስትጃጃል አብሬ ልጃጃል እንዴ? ቆይ አንተ እኔን የጥለኝ ሄደ ነው? እስኪ ተወኝ። ስንት አይነት ነገር አልፌ እንደመጣሁ አንተ አታውቅም። ደግሞ ቆይ ምን ተፈጠረ? ይኸውልህ ብሩክን ለመጠየቅ ወደ ፖሊስ ጣቢያ እየሄድኩኝ ነበር። ያንን ነፍሰ ገዳይ ያገኘሁት ፊት ለፊት ነው ያገኘሁት። እንዴ እና ቆይ አንተ ደህና ነህ? ምንም አልሆንኩም? ፖሊስ ነበረ፣ ምንም ማድረግ አልቻልኩኝ። አልገባኝም። ታምናለህ ሮባ? ብሩክ ላይ እሱ ነው የጠቆመበት። እኔ ዳጊ ነገሮች በጣም ግራ እያጋቡኝ ነው። ቅድም ጋሼ መጥቶ የብሩክን ፎቶ እየጠየቁኝ ነበርኩ። እንዴ ለምን ጉዳይ ፈልገውት ነው? የሆነ የጠነሰሱት ተንኮል ይኖራል። ብሩክን ቶሎ ብዬ ከዛ ማስወጣት አለብኝ፣ አለበለዚያ ያ ኬሲ ይቀድመኛል። ቆይ እንዴት አድርገን? እንደምታስበው አይደለም። በኋላ የምትጸጸትበትን ነገር ማድረግ ስለማልፈልግ ነው። እሺ ይሁንልህ። ይመስለኛል ፖሊሱም ወደ ጋሼ ቤት እየመጣ ነበር። አንተ ቆይ በምን አወቅ? አይ መስሎኝ ነው። ያው ሰፈር ውስጥ ምን ይሰራል ብዬ ነው። አልጨረስክልኝም እኮ። ቆይ ነብሰ በላ ምን ነው? ገዳይ እንደሆነ ነግሯቸው አንተ ለፖሊሶች በሰጣቸው መረጃ መሰረት ሲጠይቁት አመነ። ቆይ የምርን ነው?
መግደሉን አመነ? አላውቅም። ብቻ እሱ የሚታየው የወንድሙን ገዳይ መበቀል ብቻ ነው። በቃ እንደ እውር እኮ ነው ድንብርብር እያለ ያለው። ስለዚህ አንድ ጭንቀት ተገላገልን ማለት ነው። በቃ እኔ አየር ተቀብዬ ልምጣ እና እኔም አብሬ ልምጣ። አንተ ማረፍ ነው ያለብህ። ረፍታክ በቃቸው ማለት ወዴት? አሁን ወደ ቤት መግባት አልፈልግም። ተራኔስ መች እፈልጋለሁ? አብሬሽ ልጅ ብቻዬን መሆን ነው የምፈልገው ሀና። እና እሺ ቤት ስጠይቁኝስ ምን ልበላቸው? አላውቅም። ስፈልግ አሳይመንት ልትሰራ ወይ ቀድሜ ወጣው ስለምነኝ ማለት ትችላለሽ። ራሴ ላይ ማን አማረትኝ። በዛ ላይ ጊዜ ነው ውስጥ አብራሽ ጉዳይ አንቺ ራስሽ ጉዳይ ዛሬ ሰላምታ የለም እንዴ? እህትሽስ? ዛሬ ደግሞ ሰው በሙሉ ብሶበታል። አንቺ ነሽ እንዴ? ምን ነው የምጠበቀው ሰው ነበር እንዴ? አይ እኔማ ድምፅሽ ከሆነ ሰው ጋር እኮ ተመሳስሎብኝ። ዳጊን ፈልጌው ነበረ። ደግሞ ስላንተ በጣም ሲጨነቅ ነበር። እንኳን መጣክ። ለምን አትገቢም? አይ አልገባም። ዳጊ ካለ ብዬ ነበር። ስለ ብሩክ ሰምተሻል? ብሩክ ምን ሆነ? ብሩክ ታስሯል። እሱ ደግሞ ምን አደረገ? ታሪኩ የተንዛዛ ነው። ብቻ ግን እኔ እንደማውቀው ከአንቺ ጋር እንደሚያወራ አውቃለሁ። ምን እንደነገረ አላውቅም፣ ግን ምንም ከኔ ጋር የሚያገናኘው ነገር የለም። ይኸውልሽ አሁን የናቲን ስራ የሚያስቀጥልለት ማንም ሰው የለም። እሺ፣ ስለዚህ ሶስታችን አብረን ሆነን የምንሰራው ይሆናል። ናቲ አንተን መርሳት አልቻልኩም። ናቲ እኔ ማመን አልችልም። ናቲ በሕይወት አለ? እንደው እዚህ ቤት እንደው ምን እንደሚሻል አንቺ ትብቃ። አቤት ትዬ ሚጠራ አይጥራሽ። የት ሄደሽ ነው? ከምን የት ሄድሽ እንደዚህ የምታስጮይኝ? ኧረ እዚሁ ግቢ ነበርኩ እኮ። ሀና ለምንድን ነው ብቻዋን የመጣች? ያችኛዋ የት ሄዳ ነው? እኔ እንጃ፣ ስጠይቃትም አልመለሰችልኝም። ወይ ጉዴ! የት ልትሄጂ ነው እሷ የመለሰችሽ? ኧረ ዝም ብላኝ ነው የገባችው። ስጠይቃትም አልመለሰችልኝም እኮ ነው ያልኩት። ዝም ብለሽ ታያታለሽ አይደል? እነዚህ ልጆች እኮ ሰብሳቢ ያጡ። እናትየዋ የት ሄዳ ነው? አላወኩም። እውቅና ይንሳሽ። አንቺ እንዱ አንድ ጥሩ ንግግር እኮ አትናገሪም። ሁሉንም ጠማማ። ሂጂ ወደዛ ውጪ። ምን ትመስላለች እቺ? ሁሉንም አላወቀው ትለኛለች። አቤት ሀና፣ እትዬ እየጠሩሽ ነው። ነገ የሚገባ አሳይመንት አለኝ እየሰራው ነው። እሺ ሳራስ? አትሰሚም እንዴ? አሳይመንት እየሰራው ነው። ሂጅ ከዚህ። እቺ ደግሞ ምን አድርጊ ነው የምትለኝ? አሁን እሷን ፍቅር ታሪክ መስማት ነው ያስጠላኝ። በቃ አቤት ሊያ። ደህና ነኝ። ክላስ አላየሁሽም። ምን? እና ከዚህ በኋላ አትመጪም ነው? ኦ ሊያ፣ በጣም አዝናለሁ። እንዴት? ቆይ ማን ያስፈታው? አይ ደስ ይላል። እንኳን ደስ አለሽ። እሺ በቃ እደውላለሁ። ወዴት ሄድክ? ጨረስክ? እንዴት ሆነልህ?
ጥሩ አደረክ። እኔ አልመጣም በቃ። እኔ እኮ መሄጃ አጥቼ ነው መከራ የምበላው እንጂ ከዚህ ቤት እኮ ይኸው ማከብሩኝ ቤት እኮ ነው ቁጭ ብዬ ያለሁት። ሆ ምን እንደው መከራ መብላት ይሄደ ሰቃይ ፊት ምን ይቀራል? ደግሞ ብለሽ ብቻሽን ማውራት ጀመርሽ? ማውራት ጀመርሽ? ዱዳ ነበርኩ እንዴ አንተ? ማውራት አልችልም ነበር? ኦይ አሁንስ እኔ ያንቺን ቃላት አገላብጦ መስማት ነው የከበደኝ። ምን ተሸክመ ነው የከበደ? ማን ተሸከማል? ምን ተሸክመ ነው? እጭ እኔ አሁን ከፖሊስ ጣቢያ ነው የመጣሁት። ውይ እንደፈራሁት አሰሩ እንዴ? ነፃ ሰው ነህ፣ ስተት ነው ብለውኛል። እንዴ ተበድያለሁ? በማን ተበድለ ነው? ለማን አመለከትክ? እኔ እኮ ይሄን ደስታዬን የማጋራው ባጣ እኮ ነው ካንቺ ጋር መዳረቄ። ያ ዳግም አሁን ያንን ማይረባ ልጅ የጀመረውን ስራ ቢጨርስልኝ ጥሩ ነበር፣ ግን ይኸው ዝም ብሎ ወጣ። ምን አልከኝ? ማን ነው የመጣው? ይኸው ስልኩን አያነሳው። ድሮም ከዛ ከናቲ ጋር ገጥሞ ነው እንጂ ደህና የመሰለው ከረፈፍ ቢጤ ነው ይሄኛውስ፣ አይረባም። እንዴ ጌታቸው፣ የስድብ ጎርፍ እኮ እያወረድክ ነው ያለ። ማን ላይ ነው እንደዚህ እንደው ስድብ የምታለብሰው? አሁን ቁም ነገር አውርቼ ቢሆን ኖሮ ባልሰማሽ ነበር። ምን ያሸኩክሻል አንቺ? እንትን ልገባ ብዬ እኮ እያወሩ ስለነበር እንዳላቋረጣችሁ ብዬ ነው አይደል? ልጆቼ መጣችሁ? ይኸው ፖሊስ ነፃ ሰው ነህ ብሎኛል። ነፃ ነህ ተብያለሁ። አንቺ ምንድነው ጅብ እንዳባረረው ውሻ የምታለከልች? ምን ሆነሽ ነው? ነይ እንጂ ተናገሪ። ምን ሆነው ነው? ፎቶ እንደሚነሳ ሰው ተደርድራችሁ በየተራ የምትወጡ የምትገቡ ምንድን ነው? ኧረ እናንተስ ቅጣጣችሁ እንደው ምንድን ነው የሚሻላችሁ? ሬዲያ ሄሎ ብሩክ፣ እንዴ ቆይ እንዴት ተፈታ? መቼም የዛ ሼባ ስራ እንዳልሆነ ተስፋ አድርጋለሁ። ምን እናርግ በእናትህ? ይኸውልህ ለጊዜም ቢሆን እኮ እኛ ቤት ታርፍ ነበር፣ ግን ያ ሰውዬ ካየ ደግሞ አይለቀን። ለእኛም ነው ጦስ የሚተርፈው። ወይ ደግሞ ካልሆነ በቃ ለምን እውነቱን ተናግረን አንገላገልም? በቃ በስተት በናቲ ቦታ አንተ እንደተካነና አሁን ላይ የሚፈልጉትና የሚፈሩት ገዳይ እንደሞተ ነው። ምን አውቃለሁ ብሩክ፣ ግራ ቢገባኝ እኮ ነው። ግን እኮ እሺ በቃ እንሄዳለን። በቃ ሲመሽ ይሻላል። ሲመሽ እንገናኝ። ምንድነው ቂጧ ላይ መርፌ እንደተሰካ የሚያቁነጠንጥሽ ምንድነው? እኔ የምልሽ አክስቴ፣ ቆይ ግን አባዬና እማዬን እኛም በፍቅር ነው እንዲወለዱን? ምን አልሽኝ?
እኛ በፍቅር ነው የተወለድነው እኔና ሳራ። ምን አይነት ጥያቄ ነው የምትጠይቂው? ለዛውም በወግ በማዕረግ ተጋብተው ነው እናንተን የወለዱት። እኔ ግን አይመስለኝም። ምኑ? በፍቅር መወለዳችን ነዋ። በእናንተ ዘመን እኮ ነው የመጣው። ያኔ እኮ ነው አፍቃሪ የለም፣ ሰው ወዳድ ነበረ። አይ እና ለምንድን ነው እኔና ሳሪ ሁሌ የምንጣለው? ማን የጣላችሁ? በክብር ነው የተወለዳችሁ እያልኩሽ እኮ ነው። ኡፋ አክስቴ ደግሞ እኔና ሳሪ ለምንድን ነው ሁሌ የምንጣላው ነው ያልኩሽ። ቀስ ብለሽ አውሪያ። እየጨውሽ እኮ ነው፣ እየሰማውሽ አይደል እንዴ? በሂጃውን እትሽን ጥራትና ላስታርቃችሁ። ሂጂ። እሷ ጋር ተጣልታ ነው ለካ እንደዚህ የምትሆነው። ወይ ጉድ! ማን ነው? ሀና ነኝ። ሳሪ ሂጅ ከዚህ። ማንንም አልፈልግም። እኔ ማንም ነኝ? እንጃልሽ። ብቻዬን መሆን ነው የምፈልገው። ስትፈልጊ ይገለል ግቢ። እሺ የት አለች? አልመጣም አለችሽ እንዴ? አትናገሪም እንዴ አንቺ? አይ እንግዲህ የራሳችሁ ጉዳይ እንዳሻችሁ። ምጣዝም ነው ምብላ ተቀመጥብኛል። ጨሬዲያ ወይ አረ ችግር የለውም፣ ምንም አይፈጠርም። ደውልልሽ። ምንም እንደዚህ ነው ፍጹም አይሆንም። እንዳ ያማችኋል እንዴ? ተፈጠረ ምንድን ነው? አንቺ ያማችሁ በሰምነት ጊዜ ያቀጥቅብኝ ያለ ጋሺ ቅድም ሲገቡ ድምጻችሁን ሰምቻለሁ። እንዴ ይኸውልህ እንደዚህ ሆነን ካዩን ደግሞ ሁላችንም ነው የሚያልቅልን። ታካታ ካብድም እንዴ 3 አይደለ እንዴ? ከመጣና ጫውቷለን። በቃ ዞር ብለን ትብቃ። አቤት አንቺ እንደው እኔ ስጠራሽ አቤት ማትዩ ንቀት መሆኑ ነው? ኧረ አቤት እያልኩኝ ነበር እኮ አልሰሙኝም እንጂ። አሃ ትብቃ፣ ስድብ ጀመርሽ? እኔን አመለን ደንቆሮ ነሽ አትሰሚም አልሽኝ አይደል? ኧረ እኔ እንደዛ ለማለት ፈልጌ አይደለም። አልሽ እኮ ይሄው። እንደው ቤቱም እኮ አፍ አውጥቶ ሊበላን እኮ ምንም ነገር አልቀረም። ምን አለ እንደ ሴት እንደው ቤቱን ሞቅ ብታረጊው ምን አለ? ካስዬ መምጫዋ ሰዓት ደርሷል። እንደው እቺ እንደው ጆሮዋ ማይሰማ የምታዳግም ሴት ምን ይሻላል? በዚህ ጉዳይ ቁጥዋት ትብቃን እያወሯት ነበር። በሷ በኩል ብዙ ማግኘት የምንችለው ወዳታል። ስለዚህ ለምን ዳር ያልጠራት? አሁን ይኸውልህ አንደኛ መሽቷል፣ ሁለተኛ ደግሞ ስራ ላይ ነው የምትሆነው። እሺ ስራችን ከየት ነው የምንጀምረው? ይኸውላችሁ ስራችንን ሀብረን የምንጀምረው ከትብቃ ነው። እንዴት? ይኸውልህ ጋሼ ፋይሉን ካስቀመጥበት ቦታ ሳይቀይረው ሄዳ እንድታነሳው ማድረግ አለብን፣ ወይም እንድትቀይረው ማድረግ መቻል አለብን። በጣም ጥሩ። ስለዚህ እኛ ሐሰተኛ ሰነድ አዘጋጅተን ጋሼ እሱ ላይ እንዲፈርም ማድረግ። በትክክል። እኔ ግን ምንም አልገባኝም። ይኸውላችሁ ጋሼ ንብረቱን እኛ ወስደንበት ሳይሆን ራሱ በፍቃዱ ለኛ ስጦታ እንደሰጠን የሚያሳይ ሰነድ እናዘጋጅና እንዲፈርም እናደርገዋለን። በጣም ጥሩ። ግን ይኸውላችሁ ይሄ ሁሉም የሆነው በትብቃ በኩል። በጣም አሪፍ። ስለዚህ ትብቃ ጋር ልደውል ማለት ነው። ደውል። ሄሎ ትብቃ። አለው እግዚአብሔር ይመስገን። እኔና ዳጊ ነን ያለነው።
የሥራ ድርሻሽን እኮ ልናሳውቅሽ ነበር የደወልኩልሽ። ትብቃ ምን መሰለሽ እንዴ ትብቃ ወዴት ነው? ውጭ የተሰጣ ልብስ አለ። ምን አልሽኝ? ውጭ የተሰጣ ልብስ አለ፣ እሱን ላስገባ ነው። ግን ለምን ሄድኩኝ? ለምንድን ነው ናቲን መርሳት ያልቻልኩት? ወይኔ ጋሽ እየመጡ ነው መሰለኝ። ወይኔ በቃ ሁላችንንም ነው የሚገሉን ዛሬ። እሺ ቆይ ምንድነው ማድረግ ያለብን? ደግሞ እኛን ትጠይቀናለሽ እንዴ? እኔ እኮ መጀመሪያውኑ በዚህ ሀሳብ አልተስማማም ነበር። መጀመሪያውኑ ተው እያልኳችሁ ነበር። ሲጀምር እኮ እኔን ያማከረኝ ማንም ሰው የለም እንጂ እኔም ቢሆን በዚህ ሀሳብ በጭራሽ አልተስማማም ነበር። ኧረ ምን ሆነ ነው አንተ እንዴ? ከሴቷ በሰ ቁጭ አልክ እኮ ሮባ እንዴ። በቃ የመጣውን ነገር መቀበል ነው። ምን አዲስ ነገር አለው? ተንበጨበጭ ከተላለ እንዴ? አንተን እኮ ሊገል የሚፈልግ ሰው ነው ወደዚህ ቤት እየመጣ ያለው። እሺ አሁን ድምጻችሁን ቀንሱ። ይኸውልህ ሁላችንም ከመሞት አንቀር፣ ግን የሚያናድደው ነገር የምንፈልገውን ነገር ሳናረግ መሞታችን ነው የሚያናድደው። እኔ በቃ ሽንቴ መጣ። ኧረ እባክህ ከየት ነው የሚመጣው? ኧረ በእናትህ ምን ሆነ ነው ሮባ እንዴ? አንተ ምን አለብህ? እኛ እዚህ በአንተ ምክንያት እንጨነቃለን፣ አንተ ትቀልዳለህ። አንተ በቃ መበጥበጥ ሆነ ስራ አይደለም እኮ ጋሼ። ሀና ምን ልትል ነው ደግሞ? ምን አደረኩኝ? አንቺ ራስሽ አይደለሽ እንደዚህ ከመሸ። አንቺ እዚህ ቆይ ምን ትሰሪያለሽ ከመሸ? እኔማ ትብቃ ልጠራት ነው የመጣሁት። ትብቃ እዚህ ቤት ውስጥ የለችም። አትሰማም እንዴ? ስትገባ ቻታለሁ እዚህ ነች። ቆይ ምን ልትሰራ ነው የመጣችሁ ሲጀመር? ትብቃ አንቺ ትብቃ ነው እጪ። ሀና በቃ አንቺ ወደ ቤት ሂጂ። እኔ ራሴ ገብቼ አረጋግጣለሁ አይደል? ዞር በል። ይኸውልህ ጋሼ አንዴ ላስረዳ። ምንም ታስረዳኝ ነገር የለም። ዛሬ ለይልን። ዞር በል። ለምን አሸትረኝ? ላስረዳ ጋሼ። ወይኔ ጉዴ ፈላ። ብቻ መሳሪያቸውን ይዘው ባልመጡ ብላችሁ ጸልዩ እሺ። ወይኔ ሮባ ዛሬ ተበላ። ኧረ ወይኔ ዛሬ ምን አለበት መሬት ተከፍታ በዋጠችኝ። ቆይ ምን ልሰራ ነው እዚህ የመጣሁት? እንደውም ይምጡና እውነት ይውጣ። ከዛ በኋላ ፊት ለፊት እንጋፈጣቸዋለን። እንደዛ ይመስላችሁ? እንደው አንድ ነገር ላስቸግር። ምንድን ነው? ይኸውልህ አፍን ዝቅጥ ዝም በልና ማለት ነው ሂደህ የምትደበቅበትን ቦታ ብትፈልግ ይሻላልሽ። አይ የምትል ከሆነ ደግሞ መጥቶ ይኸውልህ ግንባርን በጥይት ነው ብስት የሚያደርጉልህ። ማ እኔ ብሩክሌን ፈርቼ የምትደበቀው? ሊያውም ጥይትን ፈርቼ? ይኸውልህ ትሰማኛለህ? ከነ ክብሬ መሞት ነው የምፈልገው። ከየት ያመጣውን ክብር ትላለህ እንዴ? ቆይ ሲጀመር እዚህ ቤት ውስጥ ምንድን ነው ያለው ነገር? ምንም ጋሼ። ምን ሊኖር ይችላል የተለየ ነገር? ምንም ነገር ከሌለ ዞር በላ። እኔ ገብቼ አረጋግጣለሁ። እንትን እኮ ነው ጋሼ። ነገርኩህ። ዞር በል። መግባት ስለሌለ ዞር በል። ጩኸት አይሰማችሁ? ኧረ እኔ ምንም አልተሰማኝም። ቆይ ምን ተፈጥሮ ነው? የነ ዳጊ ድምፅ ነው የሚሰማኝ። የሆነ ነገር በቃ ሳይፈጠር አይቀርም። የተፈጠረውን ነገር ወተር ማየት አለብን። ትክክል። ትብቃ ልክ ነች። የተፈጠረውን ነገር ወተን እሱማ የማይሆን ነገር ነው። ሮባ እንደዚህ እንኳን ራስ ወዳድ አትሁን እሺ። ሰማኛለህ ሮባ፣ በእኔ ምክንያት ድጋሚ ሰው ማጣት አልፈልግም። የናቲ ራሱ እስካሁን እንደ ግርሳት እያንገበገበኝ ነው። አሁን ይኸውልህ ከፊቴ ዞር በል። ብሩክ የማይሆን ነገር ነው። አልፈህ ቁጭ በል እስኪ። ናቲ፣ ሄሎ ናቲ፣ ናቲ አንተ ነህ? እኔ አላምንም። በህይወት አለ? ናቲ እንዴት? ቆይ ማመን አልችልም። ማን ነው? እኔ ነኝ ሳሪ። ደህና ነሽ? ደህና ነኝ።
ናቲ እንዳዘጋው ስልኩን አንዴ ክፈች ውስጥ። ቆይ ምን ሆነሽ ነው የጮሽው? አንቺ ሂጂ ከዚህ በቃ ደህና ነኝ አልኩሽ አንዴ። እሺ አንዴ ብቻ ክፈችው። አቼሽ ብቻ ሄዳለሁ። አንቺ ልጅ አይሆንም ናቲ እባክህ እንዳዘጋው። ምንድን ነው ሳሪ? ሳሪ እኔ ልጅ ደህና ነሽ? ሳሪ ሳሪ ምን ሆነ? ምን እኔም እኮ ከእናንተ እኮ ሰምቼ ነው የመጣሁት። ለምን እንደምትጠይቁኝ? ሳሪ ሳሮን ሄሎ ናቲ ሳራ በሩን ክፈች ነግሬሻለሁ፣ ካለበለዚያ ገነጥለዋለሁ። ምንድን ነው የሚያጫጭኋችሁ እንዴ? ዳጊ በዚህ ሰዓት ምን ነው እናቴ? ምን ያስጫችሁ? መተኛታችንም እንዴ? ደግሞ ከአንቺም ብሶ ትጮያለሽ እንዴ? ምንድን ነው እሱ? ናቲ ምን? ናቲ ማለቴ እናቴ። ማሚ ደግሞ ምን ሆነች? ምን ትሆናለች? ስልኩ አልሰራልኝም። ምንድን ነው የምትቀባጥሪው? በቃ ተዋት። ልጅቱ መጀመሪያም ስትመጣ ልክ አይደለችም ብያለሁ እኮ። ወዴት ነው? ታዩ እኔ ገብቼ አረጋግጣለሁ። ዞር በይ አሳልፊ። አባ ምን እያደረክ ነው? ዞር በይ ሳሪ። ምንድን ነው የምታወሩት? እስቲ ንገሩኝ። ምንድን ነው የሚሉት? አንተ ምንድን ነው የሚነጋገሩት? የት ሄደው ነው? የሉም እኮ። ቆይ ምንድን ነው የተፈጠረ ነገር አለ? ቆይ ወዴት ሄደው ነው? አላውቅም። በቃ እኔ መሄድ አለብኝ። በቃ ይኸውልህ አሁን የት እንዲሄዱ እንኳን ስለማናውቅ ማለት ነው የሆነ ቦታ ብትደበቅ ይሻላል። በፍጹም ወተን ምን እንደተፈጠረ ማጣራት መቻል አለብን። አንተ ቆይ ያማል እንዴ? መሞት ነው እንደምፈልገው? ቆይ አንተ እንዴት ነው የምታስበው? ምን ማለት ነው? ዳጊ ምን እንደተፈጠረበት እንኳን ሳናቅ እጃችንን እናጣጥፈን ቁጭ እንበል ነው የምትለኝ? እና ህይወትን አደጋ ውስጥ እየከተትክ ነው እንዴ? ዳጊን መረደው የፈለገ አደጋ ላይ ልውደቅ፣ ለዳጊ ግን መድረስ አለብን። እንደዛ ከሆነ ደግሞ ማለት ነው አንተ አርፈህ እዚሁ ቤት ቁጭ። ሰማኝ አይደል? እኔ ወጥቼ አጣርቼ እመጣለሁ። ምን ሆነ ነው ዳጊ? እኔ ምን ሆናለሁኝ? እኔ ሰላም ተጨንቆኝ እኮ ነው። እኔ ምን ሆናለሁ ብሩክ? እንዳትወጣ ብዬ ስንት ጊዜ ነው የተናገርኩት? በቃ ሰላም ነው። እሺ አሁን ደህና ነህ? እኔ ደህና ነኝ። ምን ሆናለሁ? እዚህ ምን ትሰሪያለሽ አንቺ? ማለት ኪችን ውስጥ ምን ልሰራ እችላለሁ? ይሄን ስዳ መላለስሽን እዛው እራት ላቅርብ ማለት። ቆይ ይሄ ሁሉ ነገር ሲፈጠር የት ነበርሽ አንቺ? እዚሁ ነበርኩ። የት እሆናለሁ? ያው መሽቶ አይደለ? ለጥያቄ መልስ ላለመመለስ ነው ዙሪያ ጥምጥም የምትዞሪው? ምንድን ነው እዚህ የምትሰሩት? እራት እንድታቀርብ እየነገርኳት ነው። ከመቼ ጀምሮ? ማለት ልክ አብረሽን እንደከረመ ሰው። ካስዬ እርሶ ሲመጡ ቤቱ ደስ ይላል። የቤቱ ድምቀት ያው ሚስት በቤት ውስጥ ኖር ነው። እኔ ግን የማይመስል ነገር ነው እየታየኝ ያለው። ማለት ልጆቹ በዛ እሱ በዚህ ብቻ ትቻችሁ ከሄድኩ ጀምሮ የማይሆን ነገር ሆኖ ነው የጠበቀኝ። ልጆቹ እኮ ያው ልጅነት ይዟቸው ነው እንጂ እኮ ጋሽም ቢሆኑ የፍርድ ቤት ጉዳዩ ሲያልቅ ሁሉም ነገር በነበረበት ይቀጥላል። ቆይ ልጅነት ነው ጅልነት ነው ዛፍ ከነ ቅርንጫፍ ሆኖ ልቤን የሚያውልቁት? ይሄ ከሁሉም ቤት ያለ ነገር ነው። ኧረ በዛ። አሁን ራስ ደርሷል አልደረሰ? ደርሷል። አቀርባለሁ። ቆይ እንዴት እንደዚህ ታደርጋለህ?
ኧረ አታካብዱት እንዴ! እናንተም ብትሆኑ እኮ የምታደርጉት ነገር ነው። ምንም የተለየ ነገር አላደረጉም እንዴ። አረ ይሄን ራሱ እኮ እኔ በግድ እኮ ነው ያስቀሩት እንጂ እኮ ካልሄድኩ ብሎ ሲያስቸግረኝ ነበር። ጭራሽ እንዴ ሁላችንም ነበር የሚያልቅልን። እሺ ትብቃ ተመለሰች? አዎ ገብታለች። እኔ ትብቃን ግን እንደማይጠራጠሯት ተስፋ አደርጋለሁ። እና እቅዳችንን እንጨርሳ። ኧረ እኔ በዚህ በፍጹም አልስማማ። ለምን? በጣም ፈርቻለሁ። ይኸውልህ ከምናደርገው በላይ እኮ የብሩክ እዚህ መሆን በጣም ነው እያስፈራኛል። ያማል እንዴ አንተ ምን እያልክ ነው? ይኸውልህ ብሩክ ሮባ እውነቱን ነው። ጋሼ በጣም ተጠራጣሪ ናቸው። የሆነ ነገር ሰምተው መጡ ማለት ያልቅልናል ሁላችን። ያሆነ ማለት ደግሞ ያሰብነው ነገር አይሳካም ማለት ነው። እና ነገ ጧት ያንተን ማረፊያ እናዘጋጃለን። ከዛ በኋላ ደግሞ ስለ ቀጣዩ ፕላናችን ረጋ ብለን እንማከራለን ማለት ነው። እና ቆይ ዛሬስ? ዛሬ ምን? እና ቆይና ብሩክ አብሮ ነው የሚያድረው? አዋ እና በሰዓት ውጭ እንልኳለን እንዴ? እንዴት ነው የምታስበው? ሰዓቱን አይተዋል? አሃ አንተ ግን በቃ ሁሌ እንዲህ ነህ ማለት ነው። ማለት እንዲህ ፈሪ የሚለው ቃል የማይገልጸው ወይም ደግሞ የሆነ ሽንሽን ነገር እንግዛለን፣ የሆነ ቀሚስ ነገር አንተ ስነ ስርዓትንሽ። ይኸውልህ ሀብታም እኮ ቀልድ አያውቅምሽ። መጠቀሚያ አድርጎ አሁን ጭንቅላቴ ላይ ዶሽ ቢያደርገኝስ? በቃ ይኸውላችሁ አሁን በጊዜ መተኛት ይኖርብናል። ነገ ከነሱ ቀድመን ነው መነሳት ያለብን። እኔ ሶፋ ላይ ነው የምተኝ። ምን ከመጡ ቀድም ይወጣሉ ብለህ አስበህ ነው? ይኸውልህ እዚህ ሶፋ ስር ከተኛ ቀድሞ ከመጡ የሚደፉት አንተ ነው። እኔን እያዩ መቼም ነው የማይተኩሱት። ባይሆን ያዩትን ሲያዩ ሽጉጣቸውን አውጥቶ ጣ ነው የሚያደርጉት። አትረባም አንተ። ለጓደኝነት ራሱ ማትሆን ሰው ነህ። በሉ እሺ፣ ለማንኛውም ልብሳችን አቀብኝ።